ዳግም በድጋሚ በኑሐሚን ምክንያት ተጣሉ። የተጣሉበትም ደግሞ ኑሐሚን ቤቷ ድረስ ሄዶ ዳግም በሚያወራ ሰዓት እንግዲህ በስሜት ውስጥ ሆኖ እሷን ይስማታል። እሷም ደግሞ እጅግ እያለቀሰች ነበረ። በአጋጣሚ ናሆም ይመጣል። ናሆም ምን ሆንሽ ነው ብሎ ሲጠይቃትም ምንም አልሆንኩም፣ ነገር ግን አሁን አንተ በባለፈው ስታወራኝ የነበረው በመዘጋጃ መፈራረም እንችላለን ብለከኝ አልነበረም ወይ? አሁን በፍጥነት እንድንጋባ እፈልጋለሁ ብላ ስትለውም እሱ ምን ሆነሽ ነው ብሎ ይላታል። በዚህ አጋጣሚ በመሀል ላይ እንግዲህ ዳግም ይመጣል። ዳግምም እጅግ ሰክሮ ነበረ። አምራንም አግኝቷት አምራም የነያን ቤተሰቦች እንዳታምናቸው እነሱ ሴጣን ናቸው፣ ሁሉም ሰው እዛ ቤት ውስጥ ያሉት ብላኛለች፣ ስለዚህ ማንንም አላምንም እያለ ጠጥቶ እየተወላገደ ሲመጣም እሱም እንግዲህ ዳግምም ይቅርታ ኑሐሚን በስሜት ሆኜ ላደረኩት ነገር ብሎ ሲልም ምንድነው ያደረገሽ ብሎ ሲጠይቃትም ስሚያት ነው ብሎ ይለዋል። እንግዲህ ናሆምም ንዴቱን መቆጣጠር አቅቶት እሱን በጥፊ ይመተዋል። ወይዘሮ ዝናሽንም በጥያቄ አፋጧት። ናሆም ያለውን እውነታ ነገረችው። አባትክ ምንም ነገር አላደረገም፣ እኔ ነኝ የልጅን አባት የገደልኩትም በመሳሪያውን ላስፈራራው እጄ ወጥቼ ድንገት እሱ እኔ ሲይዘኝ መሳሪያው ባርቆ ነው እንግዲህ ሆዱን መቶት የሞተው ብላ ስትለውም ስለዚህ እኔ ነኝ እንጂ መቀጣት ካለብኝ አባትክ ምንም ነገር አላደረገም፣ አንተ ማንም ሲጠይቅህ እናቴ ናት የገደለችው እንጂ በፍጹም አባቴ ነው ብለህ እንዳትል ብላው እንግዲህ አስጠንቅቀዋለች። ኤሚም በአለችበት አቋሟ ጸንታለች። በፍጹም ልጄን ማስወረድ አልፈልግም፣ ልጄን መግደል አልፈልግም፣ እኔ ልጄን እናፍቀዋለሁ ብላ እንግዲህ በአቋሟ ጸንታለች። ዶክተሩ ደግሞ ልጁ ህፃኑ በሆዷ ውስጥ ያለው ጽንሱ እያደገ በመጣ ሰዓት ልጅቷ ህይወቷ አደጋ ላይ ነው ብሎ እንግዲህ ለአባቷም እየነገረው ነበረ። አቶ ለይኩንም በጣም ተጨንቋል። እናም የምርመራው ውጤትም እንግዲህ ከቤተሰብ ውስጥ ከእሷ ጋር የሚመሳሰል አንድም ሰው አልተገኘም። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? የኑሐሚን ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለውኝ በትህትና እስከ መጨረሻው ተከታተሉኝ። ለምትከታተሉኝ ለምታበረታቱኝ ከልብ አመሰግናለሁ። ኤሚም ከሆስፒታል እንደወጣች ቤተሰቡ በስርዓት በደስታ ይዟት ወደ ቤት ይገባሉ። ከገቡም በኋላ ትንሽ አረፍ እንዳለች ኑሐሚንም ኤሚዬ ምን ልስራልሽ? ያማረሽን ነገር ዛሬ ጠይቂኝ፣ እኔ የምትፈልጊውን ነገር ሰርቼ አበላሻለሁ ብላ ብትላትም እሷ ግን ምንም አልፈልግም፣ ምግብ አላሰኘኝም ብላ ትላለች። ወይዘሮ ዝናሽም የኔ ልጅ ሆስፒታልም እኮ ምንም አልቀመሽም፣ ስለዚህ መብላት አለብሽ ብላ ስትላትም እሷ ግን ምግብ አልፈልግም ትላቸዋለች። ዳግምም በቃ ተዋት፣ እኔ ምግብ እንድሰራላት ነው እየፈለገችው፣ እኔ ምን ልስራልሽ? እውነት ለመናገር ከሀበሻ የዶሮ ስራ ወጥ መስራት በጣም ጎበዝ ነኝ ብሎ ይላል። ከፈረንጅ ደግሞ ላዛኛ፣ የትኛውን ልስራልሽ ብሎ እንግዲህ ሲያማርጣት እሷን ፈገግ ብላ ዳግም የእውነት አሳከኝ ትለዋለች። ኤሚም እና ሆምም ደግሞ በቃ እኔና ዳግም ክችን ገብተን እንግዲህ ላዛኛ ያልካትን ሄደን እንግዲህ እንስራ፣ ምን ትጠብቃለህ? በልተነስ ብሎ ሲል አቶ ለይኩን ፈገግ ይልና ዝኑ ዛሬ የኪችን እቃ ሁሉ አልቋል ማለት ነው ብሎ ይላታል። ዳግምም እውነት ለመናገር ያቺ ነጯ ኮፍያና ሸርጧ ነች እንጂ የሌለችኝ ሼፍ ነኝ ብሎ ይላል። መለስ ሲልና ደግሞ እውነት ለመናገር ስሙ ነው እንጂ ላዛኛ ሲባል የምሰማው እኔ ግን እንዴት እንደሚሰራ አላውቅም ሲል ኑሐሚንም እኔ እኮ ጠርጥሬ ያለው አየሽ የሚሄ ጥሬ ፓስታ አምጥተው ሊያበሉሽ እኮ ነው ብላ ስትላትም እሷን ፈገግ ስትል ወይዘሮ ዝናሽ አየሽ አይደለም ወይ ኤሚዬ የኔ ልጅ ባንቺ ፈገግታ ቤተሰቡ ሁሉ ተጨንቁ ስለነበረ ፈገግ አለ ብላ ስትላትም ግን ምን ዋጋ አለው? እኔ አሁን ተነስቼ ክላሴ ማረፍ እፈልጋለሁ ብላ ትላለች። ምን ነው ልጄ ብለው ሲሏትም እናንተ እኮ ልጄን ልትገሉብኝ ነው ብላ ትላቸዋለች። እናንተ የምትፈልጉትን ነገር አድርጉ፣ ነገር ግን ልጄን ተውልኝ ብላ ስትልም አቶ ለይኩን እኛንም ተረጅን እንጂ ብሎ ሲላትም እኔንም እንድትረዱኝ እፈልጋለሁ ብላ ትላለች።
ናሆምም እኔ ወንድምሽን አታምኝም ወይ? እኛ እኮ በነገሩ አስፈሪ ባይሆን ኖሮ አንቺም እኮ ልጅሽን እንድታጪ አንፈልግም ብሎ ይላታል። እሷም ግን በፍጹም እኔ ልጄን ማጣት አልፈልግም፣ ነገሩ በድንገት ቢከሰትም አሁን ግን ልጄ ወልጄ ማቀፍ ነው የምፈልገው ብላ እንግዲህ እሷ በአቋሟ ላይ ነው የጸናችው። ናሆምም ሊያግባባት ቢሞክር እሷም አንቺ እኮ ልጅሽን እንድታጪ ፈልገን አይደለም፣ ነገር ግን ደግሞ ይሄ ሊሆን ግድ ነው ብሎ ሲላትም እሷም ደግሞ ይሄም ነገር እናንተ ባላችሁት ሊሆን አይችልም፣ ሲጀመር ደግሞ እናንተ በእኔ ሰውነት ላይ የማዘዝ መፍት የላቸውም ብላ እንግዲህ በ4 ነጥብ ትዘጋለች። ሆኖም ዳግምና ወይዘሮ ዝናሽ አንድ ላይ ይገናኙና ምንድነው አንተ እየሆንክ ያለከው ብላ ስትለውም ምን እየሆንኩ ነው ብሎ ይላታል። ጭራሽን የተወቃሽ ልሆን ብሎ ሲላትም ቆይ ምንድነው እኛ ጥፋታችን ብላ ስትጠይቀውም እሱም ደግሞ ቆይ እማዬ የዚህ ቤት ሚስጥር መቼ ነው የሚያበቃው ብሎ ይጠይቃታል። እሷም ቆይ ምንድነው ስለምን ሚስጥር ነው የምታወራው ብላ ስትለውም እሱም ደግሞ እማዬ ኤሚ ስለታመመች ነው እንጂ በዚህ ነገር ትልቅ ችግር ነበረ የሚፈጠረው ብሎ ይላታል። እሷም ምንድነው ብላ ስትጠይቀው እንግዲህ አቶ ለይኩን ደግሞ ተደብቆ እያዳመጣቸው ነበረ። ወይዘሮ ዝናሽ በአሁንም በልሳ ስለምን ሚስጥር ነው የምታወራው ብላ ስትለውም ስለ ዳግም አባት ነው፣ የዳግምን አባት የገደለው አባዬ አይደለም ወይ ብሎ ሲላትም እሷም እጅግ ትደነግጣለች። ቆይ ስለምንድን ነው ብላ ስትል የኔ ልጅ አንተ ይሄንን የማይረባ ወሬ ከየት ነው የሰማከው ብላ ስትለውም እሱም እጅግ ይናደድና እኔ ስለ ዳግም አባት የምሰማው ከሌላ ሰው ኤሚ ብታረግስ የምሰማው ከሌላ ሰው፣ ስለዚህ እኔ ቆይ መቼ ነው እንደ ቤተሰብ ከእናንተ ወሬውን የምሰማው ብሎ ሲላትም ወይዘሮ ዝናሽም የቺ አምራ እናት አይደለም ወይ እሷ እዚህም ቤት ካላፈረሰች መቼም አርፋ አትቀመጥም ብላ ስትለውም ቆይ ነገሩ እንዴት ነው የሆነው ብሎ ሲጠይቃትም እሷም የኔ ልጅ እመነኝ ሰንበቱን እየገደለው አባትክ አይደለም ብላ ትለዋለች። ናሆምም እማዬ አትዋሽም፣ በፍጹም አንቺ ይሄን አታደርጊውም ብሎ ሲላትም እኔ ነኝ ያደረኩት፣ እኔ ነኝ ተኩሼ የገደልኩት የዳግምን አባት ብላ ስትለው አንቺ ቆይ ምን አይነት ጨካኝ ብትሆኝ ነው ቃታት ስበሽ የሰው ሕይወት የምታጠፊው ብሎ ሲላትም እሷም ደግሞ ይሄንን ወድጀው አይደለም፣ በቃ አሁን ይሄው ናሆም እንካ የፈለግከውን ነገር አድርገኝ፣ እውነቱን አይደለም ማወቅ የምትፈልገው ብላ ትለዋለች። እሱ አባትክ የረዳኝ በመቅበር ብቻ ነው እንጂ ሌላ ምንም ነገር እጁ የለበትም ብላ ትለዋለች። ናሆምም እናንተ ምን አይነት አረመኔና ጨካኝ ናችሁ? ልጁ አባቴን አገኛለሁ ብሎ እንደዛ ሲፈልግና ሲሰቃይ ለዚህ ነው ወይ ዝም ያላችሁት ብሎ ሲጠይቃትም አንቺ ታዲያ ምንም አይነት ጸጸት አይሰማሽም ወይ ብሎ ሲላትም እና ታዲያ የልጄን አባት የገደልኩት እኔ ነኝ እያልኩኝ እየዞርክ እንዳወራ ነው ወይ የፈለግኩት ብላ ትለዋለች። እሱም ደግሞ አንቺ በሰራሹ ነገር ነው ወይ አባዬ እንደዛ በጸጸት ራሱን ሲቀጣ የነበረው ወይ ብሎ ሲላትም እሷም አዎ ብላ ትመልስለታለች። የውልህ ልጄ የትዳር ትርጉሙ አንዱ ባጠፋው አንዱ ነው የሚጸጸተው፣ እሱ ደግሞ እኔ ባጠፋሁት እሱ ተጸጸተ። የውልህ የትዳር ትርጉሙ ካልገባክ አንተ እዛ የዛ ሰው ህመምና ችግር ወደ ውስጥክ ዘልቆ ካልገባ ያ ትዳር ሳይሆን ታሪክ ነበረ ብላ ስትለውም እሺ አሁን ሁሉንም ነገር እንተውና ስለምን እንደገደልሽው ልትነግሪኝ ትችያለሽ ወይ ብሎ ሲላትም እሷም ለአቶ ለይኩን ያለውን ነገር ሁሉንም ነገር እናገራለሁ ሲል እኔ ደግሞ ትዳሬን ለማትረፍ ስል ይሄን አደረኩኝ ብላ ትለዋለች። እና ያንቺ ትዳርሽን ለማትረፍ ብለሽ አናቱን ብለሽ ገደልሹ ብሎ ሲላትም እሷ ደግሞ አናቱን ብዬ አይደለም የገደልኩት እኔና እሱ ስንታገል መሳሪያውን እሱ ነክቶት ባርቆበት ነው ሆዱን መቶ የገደለው ብሎ ትለዋለች። እናም እሱ አሁንስ ዳግም አሳዘነኝ ብሎ ሲላትም አሁን ድንገት እናንተ እዛ ወስዳችሁ ጫካ ውስጥ ስትቀብሩት ምንም አልተሰማችሁም ወይ ብሎ ሲላትም
እሷም አሁን እኛ ዛሬ ምን ይፈጠር ነገ ምን ይፈጠር አናውቅም፣ ድንገት የኛ ታሪክ ሙሉ እዛው ተቀብሮ የሚቀር መስሎን ነበረ፣ ግን ደግሞ በዛች በክፉ አምራች ይሄ ነገር ደረሰ። እናም እንግዲህ እኛም ልንታሰርና ልንያዝ የምንችልበት ጊዜ አለ። ነገር ግን አንተ ደግሞ ለዳግም እውነት አንተ ከጎኑ እንድትሆንና ከጎኑ አለሁ ወንድምም እንደ እናትም ልጅ እንድትሆንለት እፈልጋለሁ። አንተ እውነት ልጄ የምትወደኝ ከሆነ ይሄን ካደረክልኝ ለኔ ህሊና ያርፋል ብላ ትለዋለች። እሱም ደግሞ አሁንስ ዳግም አሳዘነኝ፣ አባቴን ነገ ዛሬ አገኛለሁ እያለ እማዬ የእውነት አሳዘነኝ ይላትና እቅፍ አድርጓት ያለቅሳል። እሷም አብራው እያለቀሰች ልጄ ምን ላድርግ ብለህ ነው? የቀን ጎዶሎ ገጥሞን እኮ ነው ብላ ትለዋለች። እሱም እሺ ወንድሜ የት ነው ያለው ብሎ ሲላትም እኔ አላውቅም ልጄ የት እንዳለ እያለች፣ ግን በጣም ነው እኮ የሚያሳዝነው። ሰንበቱ የሞተበት በዛች በቅስፈቱ ውስጥ እሷና ወይዘሮ ዝናሽና ሰንበቱ አብረው ሲያወሩ አቶ ለይኩን ሰምቶ እንግዲህ በዛች ቅስፈት ውስጥ የሰው ልጅ ምን ያህል በቃ በዛች ቅስፈት ውስጥ ችግር ውስጥ እንደምንገባ ከዚህ ድራማ መማር እንችላለን። እሱ ከህይወቱ እዛ ቤት ካለፈ ጀምሮ አምራን ስትከታተላቸው ስለነበረ እጅግ ችግር ውስጥ ነው ያሉት። በጣም ከባድ ነው። ዳግምም እነ ኑሐሚን ቤት ይሄድና ኑሐሚን ብሎ ሲጣራ አቤት ዳግም እንዴት ነህ? እንኳን በሰላም መጣህ፣ እንዴት መጣህ ብላ ስትለውም ሰው የለም እንዴ ብሎ ሲጠይቃትም ምን ነው እኔ ያልታይህም እንዴ ብላ ትለዋለች። እሱም እንግዲህ በእጁ የያዘውን አንድ አበባ ይሰጣታል። እሷም በጣም ትደነግጥና ቆይ ግን አበባው ምንን አስመልክቶ ነው ለኔ ለምን ሰጠኸኝ? የሚገባው እኮ ለኤሚ ነው ብላ ስትለውም እሱ ደግሞ ለኤሚም ሌላ ይሰጣታል፣ ይሄ ደግሞ ላንቺ ነው የሚገባው ይላታል። እናም እሱ ደግሞ ሳቅሽ እንዴት ልብ እንደሚሰርቅ ብታይ ብሎ ሲላትም በቃ ኮስተር ልበላ ብላ ስትለው እሱም ያው ነው ይላታል። እናም ቆይ ግን ዳግም ምን እየሆንክ ነው ብላ ስትለውም ምግብ ቡና ላፍላልክ ብለሽኝ ነበረ፣ ስለዚህ በአንቺ እጅ የተሰራ ምግብ መብላት ናፍቆኛል ብሎ ሲላት እርቦክ ነው ወይ ብላ ስትጠይቀውም ዳግምም እርቦኝ ሳይሆን እኔ በእጅሽ ምግብ ሰርተሽ እንድታበይኝ ስለናፈቀኝ ነው ብሎ ይላታል። ቆይ አንተ ለምንድን ነው በማይሆን ጊዜህን የምታጠፋው ብላ ስትለው በቃ ተይው፣ እንደውም ካንቺ ካልተመቸሽ መስራት ካልፈለግሽ ወጣ ብለን ምግብ አብረን እንበላለን ብሎ ይላታል። እሷ ግን እንደውም በቃ አሁን እኔ ከናሆም ጋር ቀጠሮ አለኝ ልወጣ ስል ነው የመጣከው ብላ ትለዋለች። እሱ ደግሞ መቼ ነው ስሜቴ የሚገባሽ ብሎ ሲላትም መቼም ሊገባኝ አይችልም፣ ምክንያቱም ደግሞ እኔ ጋር ተመሳሳይ ስሜት ስለሌለ ብላ ትለዋለች። ምለው ሰርጉን ተዋችሁት እንዴ ብሎ ሲላትም አልተውነውም፣ ኤሚ ስለታመመች ብቻ አራዘም ነው እንጂ አይቀርም ብላ ትለዋለች። እሱንስ ማናየው የዛሬ ማምሻዬን ምን ይዞ ለአምላክ ይዞልኝ እንደሚመጣ ምን ይታወቃል ብሎ ሲላትም እኔ ምልክ አንተ ቆይ የወንድምህን ሚስት መመኘት ትንሽ አይከብድክም ብላ ስትለውም እሱ ምነው ለሚስትነት ቸኮልሽ ገና ናችሁ እኮ ብሎ ሲላትም እኛ አሁን እንደውም ሰርጉ እስከሚደርስ ሄደን በመዘጋጃ ልንፈራረም ወስነናል ብላ ስትለውም እሱም እጅግ ትደነግጥና ኑሐሚን አታደርጊውም፣ አንቺ ይሄንን ያደረግሽለታ የኔ ህይወት የዛን ዕለት ነው የሚያልፈው ብሎ ይላታል። እንዲህ ለምን ብላ ስትጠይቀውም እኔ አልችልም፣ ምክንያቱም ሁለት በአንድ አጥቼ አንቺንም አባቴን አጥቼ በፍጹም እኔ ህይወት መኖር አልፈልግም ብሎ ይላታል። እሷ ግን ምንም አይነት ስሜት የለኝም አይገባክም ወይ ብላ ስትለው ለምን አንቺ እኔ እኮ ያልኩሽ አንድ እድል ብቻ ስጭኝ ነው ያልኩሽ ብሎ ይላታል። እሱም ማንም ያልሰጠሽን ደስታ ልሰጥሽ እችላለሁ ብሎ ሲላትም እኔ ደስታ አጥቻለሁ ደስታ ስጠኝ ብዬ ካለው ወይ ስትለው እሱም ይስማታል። በሳማት ጊዜ እሷን በጣም ትደነግጥና ለምንድነው እንዲህ የምታደርገው ውጣልኝ ከቤቴ ብላ ስትጮፍበት እሱም እሺ እወጣለሁ፣ ግን ይቅርታ ስሜቴን መቆጣጠር ስላቃተኝ ነው ብሎ ይቅርታ ቢጠይቃትም ነገር ግን እሷ ይቅርታውንም አልተቀበለችም። እሱም ከቤት ይወጣል። ከቤቱ ወጥቶ
ቀጥታ መጠጥ ያለበት ቤት ነበረ የሄደው። እዛም ሲሄድ ደግሞ አምራንም ከልጅነቴ ጀምሮ ምንም አይነት ደስታና ሳቅ የማላቅ ሁሉም ሰው የሚፈርድብኝ እያለች እንግዲህ እጅግ ሰክራ እያለች እሱንም ዳግምንም ታየዋለች። አንተም እንደኔ ራስህን መርሳት ነው ወይ የፈለግከው ብላ ስትለው ደግሞ ችግሩ አንተ ከመጠጡ ራስን ስታገል ወደ ራስ ትመለሳለክ ብላ ትለዋለች። ሚስኪን እሺ ምን ልርዳክ ብላ ስትለውም እኔ ካንቺ ምንም አይነት እርዳታ አልፈልግም ይላታል። ዳግምም ሚስኪን አንተ እኮ ይሄን የአባት ጉዳይ ነው እንዴ እንኳንም አባትክ ሞተ ብላ ትለዋለች። እሱም በጣም ይደነግጥና ምን ብሎ ሲጠይቃትም እሱም ኤርሚያስ ስለ አባቴ የሚያውቀው ነገር እንዳለ ነግሮኛል፣ የበለጠ ደግሞ አንቺ ታውቂያለሽ ብሎ ሲላትም እሱ ምንም አያውቅም፣ እኔ እውነቱን ብነግርክ ምን ታደርግልኛለክ ብላ ስትለው ምን እንዳደርግልሽ ነው የምትፈልጊው ብሎ ሲላት አክሲዮንክን የምትሰጠኝ ከሆነ ብላ ትስቃለች። እሷም አቶ ለዛ ቤት ለኃጢአታቸው መሸፈኛ ትንሽ ብለው የሰጡክ ነገር ስላለ ብላ ትለዋለች። ምንድነው እያልሽ ያለሹ ስለ አቶ ላይኩን ነው ወይ እያወራሽ ያለሽው ብሎ ሲላትም ዳግምም ስለ ጋሼ ክፋት ነው ወይ የምታወሪው? ስለምን ኃጢአት ነው የምታወሪው? ሳስበው ስለዚህ ብዙ ነገር የምታውቂ ይመስለኛል፣ ስለዚህ ብዙ ነገር ትነግሪኛለሽ ብሎ ይላታል። እሷ ደግሞ ወንዶች ስትባሉ እንዳለ አንድ ናችሁ፣ ስለዚህ እንደ ኤርሚያስ አስደግፈኝ ሳትሄድ አሁን የተጠቀምኩበትን ክፈል ብላ ጥላው ትሄዳለች። እሱም እንግዲህ ስክር ብሎ ወደ ኑሐሚን ቤት ይሄዳል። ናሆምም እንግዲህ ኑሐሚን ጋራ ሲሄድ እሷ እጅግ እያለቀሰች ነበረ። ምን ሆነሻል ብሎ ሲጠይቃትም ምንም አልሆንኩም፣ ነገር ግን ቶሎ እንድንጋባ እፈልጋለሁኝ፣ ባለፈው ባልከው ነገር እስማማለሁኝ፣ መዘጋጃ ሄደን እንፈራረምና እንጋባ ትለዋለች። እንዲህ ምንም ችግር የለውም አንቺ ፍላጎት ካለሽ፣ ነገር ግን ደግሞ ይህንን ነገር ካደረግን ቤተሰብ ያዝንብናል ብሎ ይላታል። እሱም አለለካ ቸኩልኩኝ ብላ ትላለች። አጥብቆ ቢለምናትም ምንም ልትነግረው አልፈለገችም። በዚህ አጋጣሚ ዳግም ስከሩ ጠብዝ ብሎ ኑሐሚን እያለ ይመጣል። እሷም ደግሞ ውጣልኝ ብላ ስትጮህበትም ቆይ ምንድነው የተደበቀ ነገር አለ ወይ ብሎ ሲጠይቃትም እሱም ምንም የለም እባክህ ዳግም ሂድልኝ ብላ ስትለውም በአጋጣሚ ደግሞ እሱ ያው ስለሰገረ ኑሐሚን ይቅርታ አድርግልኝ እኔ ስሚያት ነው ብሎ ይለዋል። እሱም በጣም ይናደድና ዳግምን ይደበድበዋል። ዳግምን ከደበደበው በኋላ እሱም ይቅርታዬን ነው ወይ የምትፈልገው ብላ ስትለውም አዎ ይቅርታሽን ነው ብሎ ይላታል። አሁን ውጣልኝ ትለዋለች። እሱም እንግዲህ ይወጣል። ናሆምም እንዴት ይሄንን ትደብቅኛለሽ ብሎ ይላታል። ሲጀመር ደግሞ አንተ ለምንድን ነው እንዲህ የምታደርገው? ለምንድን ነው በቸኮል ነገሮችን የምታበላሸው ብላ ስትለው እኔ ወንድሜ ላይ እጄን ማንሳት አልነበረብኝም ብሎ ወዲያው ሲጸጸት አንተ ወዲያው ታጠፋለህ፣ ወዲያው ደግሞ ነገሮችን ካበላሸው በኋላ ተጸጽቻለሁ ትላለህ ብላ ትለዋለች። ስማሙ አቶ ለይኩንም ምንድነው ያደረግሽው ዝናሽ ብሎ ይላታል። ምን አደረግኩኝ ምን ሰማክ ብላ ስትለውም እሱም ደግሞ ያደረገችውና እየተናገረችውን በሞላ ለናውም ሁሉንም ነገር ሰምቻለሁ፣ ለምንድነው እንደምታደርገው ብሎ ሲላትም እሷ ደግሞ እኔ አንተን አጥቼ በፍጹም መኖር አልፈልግም፣ እመነኝ፣ እኔ ተጸጽቻለሁ፣ እኔ ከበደልኩክ በላይ አንተ አልበደልከኝም፣ እኔ አንተ በሰራተኛ ላይ በእኔ ላይ ስትባልግ ያን ጊዜ ተውብዬ ማስቆም የምችልበት ነበረ፣ ነገሮችን እኔ በራሴ ነው ያበላሸሁት፣ ስለዚህ እኔ እጄን ለመንግስት እሰጣለሁ ብላ ትለዋለች። እሱ ግን ሊሆን አይችልም ቢላትም ነው እኔ አንተ ለኛ ታስፈልጋለህ፣ አንተ እዛ እስር ቤት ከገባክ እኔ እሞታለሁ ብላ ትለዋለች። በስተመጨረሻም ሁለቱም በጣም ያዝናሉ። እናም አቶ ለይኩንም ወደ ሆስፒታል ይሄድና ዶክተሩን ሲጠይቀው ዶክተሩን በሚያሳዝን ሁኔታ አንድም ከነሱ ውስጥ ለኤሚ የሚሆን የደም ምርመራ ላይ አልተገኘም ብሎ ይለዋል። አቶ ለይኩንም እጅግ ያዝንና እባክህ ተባበረኝ በገንዘብም የሚገዛ ከሆነ ብሎ ሲለውም ይሄ ነገር በገንዘብ የሚገዛ አይደለም ወንጀል ነው ብዬ ካለው ብሎ ይለዋል። ስለሱ አታስብ፣ ነገሮቹ ይስተካከላሉ፣ ከሰውም ማግኘት ትችላላችሁ ብሎ ሲለውም ልጅቷ ምናለች ብሎ ሲለው ልጅቷ አሻፈረኝ፣ በፍጹም ልጄ እንዲወርድ አልፈልግም ብላለች ብሎ ይለዋል። ዶክተሩም ይሄ ምን ማለት ነው? እሷ ጽንሱ እያደገ በሄደበት ሰዓት የልጅቷ ህይወት አደጋ ላይ ነው ይለዋል። ሆኖም ግን እሷም ኑሐሚን ኤሚን በእንቅልፍ ልቧ ተኝታ በጣም ትባትትና ትጮሃለች። እጅግ ስጮሃ ብድግ ስትልም ልጄ በሆዴ አለ ወይ ብላ በጣም ትጨነቃለች። እናቷም ሰምታ ምንድነው ልጄ ብላ ስትላትም
ልጄ ምንም አልሆነም አይደለም ወይ ብላ ትላታለች። መቼም ይሄ ነው ያስጮኸኝ ብለሽ ህልም ነው ብለሽ እንዳትይኝ ብላ ስትላት፣ አንቺም እኔ ስጮህ ልጄ ነሽ ልጄ ምን ሆና ነው ብለሽ እንደመጣሽ እኔም ለልጄ እጨነቃለሁ ብላ ትላታለች። እሷም ደግሞ ብትወልጁ እኮ እኛን እንፈልጋለን፣ ነገር ግን ደግሞ አንቺን ስንል ልጁ ስንል ደግሞ አንቺን እናጣለን ብላ ብትላትም በፍጹም ሊሆን አይችልም ብላ ኤሚ በሀሳቧ ትጸናለች። እንግዲህ ለህልም አይቼ ነበረ ህልሙን ልንገርሽ ትላታለች። ገደል አፋፍ ላይ ይመስለኛል አንድ ህጻን ልጅ ሊወድቅ ሲል እኔ እሱ ስጎትተው እሱ እኔ ሲጎትተኝ እንደዚህ እያለቻት ህልም ስትነግራት እሷ ግን ልትሰማት አልፈለገችም። እናም በፍጹም ለልጄ ዋጋ እከፍላለሁ ማለፍ ካለብኝም አልፋለሁ እያለ ትገኛለች። በሚያሳዝን ሁኔታ አቶ ለይኩንም እንግዲህ ተመስተ መጨረሻ ወደ ቤት ሲመለስ ምን አዲስ ነገር አለ መቼም ተገኘ ወይስ አልተገኘም ብላ ወይዘሮ ዝናሽ ስትጠይቀው ሁማራ ተገኝቷል፣ ነገር ግን የጽንሱ ነገር ብሎ ሲልም ይሄን እንዳታስበው ብላ በአንድ ቃል ትመልሳለች። እንግዲህ ኤሚ አባቷን አንገቱን ይደፋል አውቃለሁ ይሄ ነገር አንተን እንዴት እንደሚያሳፍርህና እንዴት እንደሚያሳዝንህ ብላ ስትለው እሱ ደግሞ ዶክተሩ በፍጹም ይሄ ነገር ካልሆነ ሕክምናውን ላይ እንደማይጀምር ተናግሯል ብሎ እያለ ነው። እንግዲህ ድራማው እየተጠናቀቀው ውድ የቻናሌ ቤተሰቦች ቀጣይ ኑሐሚን ድራማን ይዤላችሁ እመጣለሁ። የኑሐሚን ድራማ በጣም አስተማሪ ነው። እነሱ ያሰቡት ለደስታ ለሰርግ ነበረ፣ ነገር ግን ደግሞ ሌላ መዘዝ ይዞባቸው እየመጣ ነው። በኑሐሚን ሁለት ወንዶች እየተጣሉ ይገኛሉ። ኑሐሚን እንግዲህ መጨረሻው ሰርጉ ይሰረጋል ወይስ ይቀራል የሚለውን ሀሳቡን ለእናንተ ትቻለሁኝ። እስከዛው መልካም ቆይታ ይሁንላችሁ። ባይ ባይ።